የነብዩ አደር ነው። ያ ማዕሸረ ሸባብ እናንተ የወጣቶች ስብስቦች የወጣቶች ጀማወይ መን ኢስጠጣዐ ሚንኩም ከእናንተ መካከል የቻለ ምን መን ኢስጠጣዐ ሚንኩም አልባአተ ባአ ማለት የጋብቻን ጣጣ የቻለ ይሄን ዑለማዎች በተለያየ መንገድ የፈሰሩት ማኖር የቻለ በዚህ ፈስረውታል። ይሄ በላጭ የሆነ ነው። እንደነ ኢማሙ ማሊክ ደግሞ መን ኢስጠጣዐ ሚንኩም አልባአ ማለት ግንኙነት ማድረግ የቻለ ብለው ፈስረውታል። ወዴት ልታመልጡ ነው ታዲያ? መን ኢስጠጣዐ ሚንኩም አልባአ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ በአረብኛ ቋንቋ ፈውር ናት። ፈልየተዘወጅ በፍጥነት ያግባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈልየተዘወጅ ያግባ። ለምን? ፈኢነሁ ጋብቻ አገዱ ሊልበሰር አይንን ይሰብራል፣ ወአሕሰኑ ሊልፈርጅ ብልትንም ይጠብቃል። ወመን ለም የስተጢዕ ካልቻለ አቅም የሌለው ስራው ደካማ ሆኖበት ማስተዳደር ያልቻለ ከሆነ ፈዐለይህ ቢሰውም አደራ በጾም አደራ አለው ይጹም። ከበላ ከጠጣ ስሜት አለና ያን ስሜትህን የምትሰብርበት አንዱ ምንድን ነው? ጾም ነው። አደራ ይጹም። ፈኢነሁ ለሁ ዊጃኡን ጾም ማለት ያኔ ስሜቱ ሰበር ያደርግለታል። ስለዚህ ጋብቻ በኢስላም ትልቅ ቦታ ስላለው አላህ በቁርአን ወአንኪሁ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራ ዩግኒሁም ላህ ሚን ፈድሊህ። ሱብሓነላህ። ወአንኪሁ ልአያማ ሚንኩም ከእናንተ ትዳር የሌላቸውን አጋቧል ከእናንተ መካከል። ወሳሊሒነ ሚን ዒባዲኩም ከባሪያዎቻችሁ ከወንዶቻችሁ ወኢማኢኩም ከሴት ባሮቻችሁ አለ አላህ። እየኩኑ ፉቀራ እንደው አቅም ከሌላቸው ድሃዎች ናቸው ካላችሁ አላህ ዩግኒሁም ላህ ሚን ፈድሊህ ከችሮታው ያብቃቃቸዋል። አንድ ነጥብ ያስ እናቷ ቤት ምትበላ ያላጣች ልጅ አንተ ጋር ስትመጣ ምትበላው አታጣ። ይሄን ወቅ ለምን ከተባለ ርዝቋ ተጽፏል። እያንዳንዳችን በእናታችን ሆድ ላይ ያለን ርዝቃችን ተጽፏል እኮ። ዱንያ ላይ ስንት ዓመት እንደምንቆይ ምን ያህል ቀለባችን ጉርሻችን ጭምር እንዳለ ይታወቃል። ስለዚህ እናቷ ቤት ምትበላ ያላጣች ሴት አንተ ጋር ስትመጣ አታጣ። ርዝቋን ነው ይዛ ምትመጣው። በአንተ በኩል አላህ ያመጣዋል። ወላሁ ዋሲዑን ዓሊም አላህ ስጦታው ሰፊ እንደዚሁም አዋቂ የሆነ ጌታ ነው። ሲሰጥ በሰፊ ነው። አብዱላህ ብን መስዑድ ምን ይላሉ? ኢልተሚሱ ልጊና ፊ ዘዋጅ ሀብትን በጋብቻ ውስጥ ፈልጉት። አዎ ወላሂ አንተ በአላህ ተማምነህ ለመጠበቅ ብለህ ካገባህ አላህ ሊረዳህ ቃል ገብተዋል። ሰላሰቱን ሶስት ሰዎች ሐቁን ዐለላህ ዐውኑሁም አላህ ሊረዳቸው ቃል ገብተዋል። እነሱ ሶስት ሰዎች በሱ ላይ በአላህ ላይ ምን አለ? እነሱ ሊረዳ አላህ ግዴታ አድርጓል በራሱ ላይ። አልሙጃሂዱ ፊ ሰቢልላህ የመጀመሪያው በአላህ መንገድ ጂሃድ ፊ ሰቢልላህ የሚታገል አላህ ሊረዳው ቃል ገብተዋል። ሁለተኛው ወልመካተቡ ለዚ ዩሪዱ ልአዳአ የሰዎችን ዕዳ ለመክፈል በተለያየ ዕዳ ውስጥ የገባ የመሳሰለው ዕዳን ለመክፈል ሰዎችን ለማስታረቅ በሰዎች ጉዳይ ላይ ቢዚ የሆነ ሰው የሰዎች ዕዳ ላይ አላህ ይህንን ሊረዳው ቃል ገብተዋል። ሶስተኛው ወናኪሁ ለዚ ዩሪዱ ልዓፋፍ ጥብቅነትን ፈልጎ ኒካህ ያሰረን አላህ ሊረዳው ቃል ገብተዋል። ግልጽ ነው። ጋብቻ በኢስላም ትልቅ የተከበረ ትልቅ ቦታ እንዳለው የተወሰነ ተመልክተናል። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወንዶች ስሙ ተዘወጁ ኒሳአ
ሴቶችን አግቡ። ፈኢነሁነ ያእቲነኩም ቢልማሊ እነሱ ገንዘብ ይዘውላችሁ ይመጣል። ምን ርዝቅ ይዘው ይመጣሉ። ርዝቅ ይዘው ይመጣሉና አግቡ። አቡበከር ሲዲቅ ረዲየላሁ አንሁ አላህ እየኩኑ ፉቀራ ይግኒሁም ላህ ብሏልና አላህ ደግሞ ቃል ኪዳኑን የሚሞላ ጌታ ነው። በምንም መልኩ ሳይረዳቸው አይቀርም፣ ያከብራቸዋል። ዑመር ብን ኸጣብም ኢልተሚሱል ጊና ሀብትን ፈልጉ በምን በጋብቻ ውስጥ፣ አብዱላህ ብን መስዑድ በኒካ ውስጥ እያሉ ሰሓቦቹ ጭምር የተናገሩለት ጉዳይ ነው። ስለዚህ ሀብት ከየት ይመጣል? በምን ውስጥ ይገኛል? በጋብቻ። ተማመንን አይደል? አዎ። ታዲያ ይህ ጋብቻ ምንድን ነው ከተባለ ጋብቻ ጸጋ ነው። አላህ ቁርአን ላይ ምን አለ መሰላችሁ? ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጀን አላህ ከነፍሶቻችሁ ከጎሶቻችሁ ለእናንተ ሚስቶችን አደረገ። ወጀዐለ ለኩም ሚን አዝዋጅኩም በኒነ ለእናንተም ከሚስቶቻችሁ ወንድ ልጆችን ለእናንተ ሰጣችሁ አደረገላችሁ። ወሐፈደተን የልጅ ልጅንም እንደዚሁ ለገሳችሁ። ወረዘቀኩም ሚን ጠይባት ከመልካም ከጥሩ ጥሩ ለገሳችሁ። አፈቢልባጢል ዩእሚኑን ወቢኒዕመት ላህ የክፍሩን እንደው ውሸት በሆነው ጣዖት ያምናሉን በአላህ ጸጋ ደግሞ ይክዳሉን ይላል። ሚስት ያመጣው ማን ነው? አላህ አይደል? እስኪ አስቡት። ቢላህ አለይ አንተ ከእንስሳ ጋር ነው የምትጋባው ቢባል የእንስሳ የሆኑ ሰዎች አሉ አይደል? እንዲ በለጸግን ያሉት አውሮፓዎች ከእንስሳ ጋር እኮ የሚጨማለቁ አሉ። ከጂኒ ጋር ነው የምትጋባው ቢባል ያስኬዳል? አይከብድም? አላህ ግን ይህን ውለት አድርጎ ግን በምን ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጅና ከትላልቅ ተአምራቶቹ ከድንቅ ተአምራቶቹ ለእናንተ ሚስቶችን ማድረጉ ነው አለ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ከነፍሶቻችሁ ለሴቶች ባል ለወንዶች ሚስት ከዛስ ሊተስኩኑ ኢለይሃ ወደ እሷ እንድትረቁ አለ። እንቁማ እዚህ ጋር ሰው ዛሬ ገርል ፍሬንድ ቦይ ፍሬንድ ይላል፣ ሐራም ላይ ይጨማለቃል። እቺ ማጥመው ሌላ ይቀይራል፣ እሷም ያ ይጥማትም ሌላ ትቀይራለች። ሚስጥሩም ነው ታውቃላችሁ። እርካታ የሚባለውን ነገር አላህ ገፋ አንስቶታል። ለምን? ዚና ስለሆነ። እርካታ ደስታ ያለው በምንድን ነው? በጋብቻ ብቻ ነው፣ ሐላል በሆነ ጋብቻ። ዛሬ ሐላል ትዳር ብለው በቲክቶኩ በሙኑ እኔንም ጭምር አላስተረፉኝም። ያው ስለ ጋብቻ ያወራንበትን የዳዕዋ ይዘት ያመጡና አላህን ይፍሩ እላለሁ። በዚህ አጋጣሚ የተወጣጠሩ ሴቶችን ከጎን አድርገው ትዳር ፈላጊ ምናምን። አንዳንድ ደግሞ ሰዎች እኛ አጋቢን መስላቸውና ወላሂ የሚደውላለ በአካል መጥቶ ትዳር እፈልጋለሁ ይለናል። እኛ የተናገርነው መስኪን ነው፣ ተጋቡ ነው። በዚህ አጋጣሚ የኦንላይን ጋብቻ የሚባል ነገር የለም። ይሄ ጫውታ ነው። ይሄ ርቀት ኦንላይን ሳታውቃት ሳታውቅ ማንነቷን ሳታውቅ ማንነትን ሳታውቅ ይሄ ፎርጂት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ያው እንደ እያንዳንዱ በማስረጃ ነው የምናየው። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም ጋብቻን ለማግባት በፈለጋችሁ ሰዓት መመልከት እንዳለባችሁ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። አንድ ሰው ለማግባት ከፈለገ የሚያገባትን ልጅ ማየት አለበት። ካላየ ምን አድርጎ ነው የሚለው? ወይ ሳምንት ነው ወይ አንድ ቀን ሊሆን ይችላል። ሀያቷን ያበላሻታል፣ ወይም ሀያቱ የእሷ ሀያት እንዲበላሻ ይሆናል። በምን ምክንያት ከተባለ በርቀት ሳይተዋወቁ ዝም ብሎ ያንቺን ነው እንዲያገባውት ይላል፣ እሷም አንተን ነው እንዲያገባውት ትላለች። ለምን አይተዋወቁም? በሰው ግፍ። ይህ አይደለም ጋብቻ። የሁለቱ ተጋቢዎች ፍላጎት ይፈልጋል። መጀመሪያ ልታየው ሊያያት ይገባል። ይስማማኛል አይስማማኝም መጀመሪያ ከገቡ በኋላ አይደለም። ረሱል ዐለይሂ ሰላቱ ወሰላም አንደኛው ሰሃባ ሊያገባ ሄደና ረሱል ዐለይሂ ሰላቱ ወሰላም ተመለከት ካሉት ቃለ ሊረጁል ተዘወጀ እምራአተን አንድ ሴትን ሊያገባ ሲል አነዘርተ ኢለይሃ ወደ እሷ አይተሃልን አሉት። ቃለ ላ አላየዋትም አለ። ቃለ ኢዝሃብ ፈንዙር ኢለይሃ ሂድና ወደ እሷ ተመልከት እያት። ዛሬ ታዲያ ማን የት ሀገር እንዲሆን አትታወቅም፣ እሱም አይታወቅም። ብቻ ኮሚሽን ይወስዳል። በዚህ በኩል ሐላል ጋብቻ እናጋባለን ምናምን።
ይህ አይደለም። ጋብቻ ቀልድ አይደለም፣ ጫወታ አይደለም። ስለዚህም ጋብቻ ከፈለገ አንድ ሰው የሚያውቃትን እንደ ሀገራችን ባህል ምን እንደ ዲኑ ወልይ ሊኖራት ይገባል። አንተም ሽማግሌ ልክ እንደ ባህሉ አይደል? ሽማግሌ ምን ጥየቃ ማለት ነው፣ አደብ ነው። ከዛ ሳው ተቀበለናል ቤተሰብ። ስለዚህ ኒካ ይታሰር خلاص ሰጥቻለሁ ተቀብያለሁ፣ ሻሂዶች አሉ፣ መህር ተቆርጧል፣ ጋብቻዬ ነው አለቀ። ይሄ ነው ሰጥቻለሁ ተቀብያለሁ ካለ አለቀ። መህር ተቆርጧል አለቀ በቃ። ሸይጣንን የምታሳፍርበት ቀን ማለት ነው። ሸይጣን ሁሌ ድህነትን ልብህ ላይ ያመጣል። ሁሌ እንዳታገባ ያስፈራራሃል። ስታገባስ ምን አይነት ሴት ነው የምታገባው ከተባለ ዲን ያላትን። በዚያው አጋጣሚ ወንዶች እኔ ሷሊህ የሆነችዋን ስነ ምግባር ያላት ብለህ ትመኛለህ፣ ትፈልጋለህ አይደል? አንተ በዛ ሚዛን ነው ያለኸው? ጥያቄ ነው። ግልጽ ነው አይደል? ሷሊህ ነው የምፈልገው የመስጂድ ልጅን አደብ ያላት ትላለህ። አንተ ያን አዳብ ተላብሰሃል። ያን መሆን እኮ አለብህ። አንድ ሰው መጀመሪያ በተቃራኒ ነገር ራሱ ማየት አለበት። ያላገባችሁ በደንብ ስሙኝ። በተቃራኒ ማለት ሊያገባ ሲል ራሱ ምን ያድርግ? እንደ ሴት ያስብና ምን አይነት ባል ነው የምፈልገው? ሷሊህ ሆነ በጊዜ ኢሻ ሰግዶ የሚገባ ለቤተሰቡ ክብር ያለው ፍቅር የሚሰጥ ዲኑ ላይ ጠንካራ የቤተሰቡን ሐቅ ዝምድና የሚቀጥል ብላ አንድ ሴት ትመኛለች። አንተ ራስን ሴት አድርግ። እንደዚህ ለምታገባት እህትህ ምን ሆንላት? አሁን ለራስ የሳልከውን ሆንላት። አንቺም እንደዛው ወንድ ታደርጊና ራስሽን ምሳሌ ነው፣ ሌላ ተፍስር እንዳሰጡ ወንድ ታደርግና ምን አይነት ሴት ነው ማገባው? ሷሊህ ሆነች፣ የባሏን ትእዛዝ የምትጠብቅ፣ ከባሏ ትእዛዝ ውጭ ከቤት ማትወጣ፣ ባሏን የምታከብር፣ ቤተሰቡን የምታከብር። ይህኔስ አንቺም ለምታገቢው ባልሽ እንደዚህ ሁኝለት። አንተም የቅድም የሳልከው ምን አይነት ባል ነው ለሴት የሚያስፈልገውን ያልከው ለሚስት ሁንላት። አንቺም ለወንድ ልጅ ምን አይነት ሚስት ነው የሚያስፈልገውን ያልሽውን ለባልሽ እንደዛ ሁኝለት። የዛኔ ትዳራችሁ የተሳካ ይሆናል እንጂ አንዱ የሆነ ነገር አንዱ አይደለም። ለምንፈልገውን ነገር ሆነን መገኘት አለብን። የመስጊድ ስትል ሷሊህ ሆነ ስትል አንተ ሷሊህ ሆነ መገኘት አለብህ። ረሱል አለይሂ ሰላቱ ወሰላም ምን አሉ? ቱንከሁል መርአቱ አንድ ሴት ትገባለች ሊአርበዒን ለአራት ነገር ሲባል ሴት ልጅ ሰው ሲፈልግ የመጀመሪያው ሊማሊሃ ለገንዘቧ፣ ወሊሐሰቢሃ ለዘሯ፣ ወሊጀማሊሃ ለቁንጅናዋ፣ ወሊዲኒሃ ለዲኗ። ፈዝፈር ቢዛቲ ዲን ተሪበት የዳክ ዲን ያላትን ምረጥ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ገንዘቡም ያልቃል፣ መልኩም ይወገዳል። ባይሆን መልክ አስፈላጊ ነው። ስታያት የምታስደስትህ ስታዛት የምትታዘዝ አሉ። ምን ማለት ነው? ስታያት የምታስደስት መልኳ ነው። ስታዛት የምትታዘዝ ምኗ ነው? ዲኗ ነው። ዲን ከሌላት አትታዘዝም። ይሄን ያዝ። ግን አንዳንድ አለ ገንዘብ ካልሆነ ብር ይላል በሮ ሊቀር። ይሄ መሆን የለበትም። አንተ ነው እኮ አስተዳዳሪ፣ በእሷ ንብረት ነው እንዴ የምትኖረው? አንዳንድ አለን ከውጭ ሀገር ምንም እኔ በቃ አንቺ እንደዚህ አመቻቻለሁ በሆነ ምላስ ያቀልጣታል። ምን ይላል? ቤተሰቦቿን ትታ ገንዘቧን እሱ ጋር ትረጫለች፣ ትልካለች። ስትመጣ እሱ ሌላ ሀያቱን እየኖረበት ምንም የላት። እንደዚህ የለም። በዚህ አይነት መልኩ ለዚህ ነው በርቀት መሆን የለበትም። አንቺ ቤተሰብ አለሽ። ቤተሰብ እኮ ለአንቺ መከበሪያሽ ነው። አንድ ሴት ያለ ወልይ ኒካው ባጢል የተባለው ለአንቺ ሲባል ነው፣ ለሌላ አይደለም። ስለዚህ ጋብቻ በኢስላም የተቀደሰ ነው። ረሱል አለይሂ ሰላቱ ወሰላም በሌላ ሐዲስ ሲነግሩ ምን አሉ? ኢዛ ኸጠበ ኢለይኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ። ልጆቻችሁን ዲኑ የምትወዱት ስነ ምግባር ያለው የእናንተን ልጅ ካጨ ለጋብቻ ከፈለገ ፈዘውጁሁ አጋቡት አሉ። ኢላ ተፍዓሉ ይህን ማትፈጽሙ ከሆነ ተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ አሉ። ምድር ላይ ከባድ ፊትና ይገለጻል። በተግባር የተከሰተ ነው የምነግራችሁ። ከዚህ ሐዲስ ጋር አክብሮ ቤተሰብ ጋር ሽማግሌ ይልካል። አየለኛ አትመጥንም ዘርበል ይላል። ሁለቱ ተዋደዋል። ነቢዩ ምን አሉ? አጋቡ ስነ ምግባር ካለው ዲን ካለው አሉ። እምቢ ካላችሁ ግን በላይ ይከሰታል ፈተና አሉ። ምን አይነት ፈተና? አሁን እንዴት ልታስራችሁ ነው? በጓሮ በሚገናኛሉ ማለት ነው። በምን ተገናኙ? በሐራም
አንድ ጓደኛዬ ጋር ተደወለ። እባክህ ቶሎ ብለህ ሽምግልናውን ላክ ተባለ። መጀመሪያ እኮ እምቢ ብለውታል። የምን ሽምግልና ነው የምትሉት? እኔ እኮ እምቢ ስትሉኝ በቃ አቁሜ ሌላ መስመር ይጃለሁ አለ። እሱ ዲን ያለው ስለሆነ ልጅቷ በመበሳጨት ሐራም ነገር ላይ ወድቃለች። ሆዷ እየገፋ ሲመጣ እንዳንዋረድ እባክህ ምን አምጣ ሽማግሌ ላክ ቶሎና ምን ይባል ኒካው ይታሰር። እንደዚህ አይነት ኒካ የለም። በሐራም ከተረገዘ መጀመሪያ ሆዷ ሊጸዳ ይገባል ልትወልደው። ከዛስ የአብዱላህ ብን መስዑድ እና የአብዱላህ ብን አባስ ፈትዋ አለ። አብዱላህ ብን መስዑድ እስከ መጨረሻው ሐራም ናት ዚና የሰራባት ይላል። ሌሎቹ ደግሞ አይ ትክክለኛ ተውባ አድርጋ ከራቁ ከተጸጸቱ በኒካህ መጋባት ይችላሉ። መጋባት የሚችሉት ግን ምን ሆነ አይደለም ሐራም ላይ ያረገዘችውን ሆነ አይደለም። ስለዚህ ወላጆችም ብልጡ ነው፣ ሴቶችም ደግሞ ሞኛቱ ነው። ለአንቺ ሀያትሽን ለአንቺ የሚጨነቅልሽን ከትዳር በፊት እኔ ሆነ አንቺ ይላል የተለያየ ሞባይል አይነት ቢያመጣ የቆርቆሮ አይነት መኪና ቢያሳይ ሀያትሽን እንዳታበላሽ። አላህን ለማስደሰት እንጂ ዱንያን ወይም የእሱን ስጦታ ለማስደሰት ብለሽ መሆን የለብሽ። ከማንም በላይ አላህን ለማስደሰት ከሆነ በትዳርሽ ተደሳች ትሆኛለሽ። አለበለዚያ ግን ሁሌም ጭንቀት ውስጥ ነው። ዛሬ ሐቂቃ ገርል ፍሬንድ ቦይ ፍሬንድ ምን ሆኗል? ሐላል ሆኗል እኮ። በየትምህርት ቤት ሂድ፣ በየዩኒቨርሲቲ ሂድ፣ ሐላል በቃ ምንም መንገድ ላይ አብሮ ምናምን ካፌ ላይ ቁጭ ከፈለገም ሌላ ቦታ ቀላል ሆነ። ልክ ጋብቻ ሲባል ወላጆችም አከበዱት፣ ወጣቱም አከበደው፣ ወንዱም ሴቷም ደግሞ ከትምህርት በፊት ምናምን። ከትምህርት በፊት ብለሽ የምትጨማለቂው ታዲያ ቀላል ነገር ነው እንዴ? በላ እኮ ነው። አላህ ዘንድ እኮ በጣም እኮ ከአንቺ ከአላህ ረሕመት የሚያደርግ ጉዳይ ነው። ስለዚህ ሴቶች ብልጡ ነው። ሀያትሽን ማንነትሽን የነገ ማንነትሽን ለማንም እንዴት አሳልፈሽ ይሄ የምናየው ነገር ነው። በቃ ይኸው በላው እኮ ነው። ጦርነት መከሰቱ የበላ መብዛቱ ሰዎች ዚናን በራሳቸው ላይ ሐላል ካደረጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ቅጣት ፈቅደዋል ማለት ነው። በራሳቸው ላይ የሆነች ቦታ ላይ በላ የሚከሰተው በተለይ ዝሙትና ሪባ ወለድ ሰዎች እንደ ቀልድ አድርገው ከተጫወቱበት ሐላል ካደረጉት እንደፈለጉ ከኖሩበት ከፈጸሙት የአላህ በላ ይመጣል። ይሄን ወቁ። ረሱል ዓለይሂ ሰላቱ ወሰላም በሌላ ሐዲስ ሲመክሩን እድለኝነትን ሲጠቁሙ አርባዑን ሚነ ሰዓዳ አሉ። አራት ነገር ከእድለኝነት ነው። አላህ ይወፍቀን። አሚን በሉ። አልመርአቱ ሷሊሐ፣ የመጀመሪያ ሷሊህ ሴት። ያገባችሁ ሚስቶቻችሁ ሷሊህ አላህ ያድርግላችሁ። ሴቶችም ደግሞ ባሎቻችሁ ሷሊህ አላህ ያድርግላችሁ። ያላገባችሁ ደግሞ ሷሊህ ሚስት አላህ ይለግሳችሁ። አልመርአቱ ሷሊሐ አራት ነገር ከእድለኝነት ነው። አልመርአቱ ሷሊሐ የመጀመሪያው ሷሊህ የሆነች ሴት። አዎ ስትገባ ስራ ደብሮ የሆነ ነገር ተበላሽቶ ስትገባ ግንባርህን ስማ ያን ድብርትን ክልል የምታደርግልህ አብሽር ብላ ዱንያን የምትረሳ አድርጋ ወደ ሌላ ዓለም ውስጥ ምከተል። ያላገባችሁ እንደዚህ አይነት አላህ ይስጣችሁ። ወልመስከኑ ልዋሲዕ ሁለተኛው ሰፊ ቤት ነው። ሰፊ ቤት እንግዳ መጣይቱ ጋር ላስተኛው አትለው። ሰፊ ቤት አጂነብዮች የማይቀላቀሉበት ሴቶች ለብቻ ወንዶች ለብቻ አብሎላችሁም አላህ ይስጣችሁ። ሰፊ ቤት አለ። ሶስተኛው ወልጃሩ ሷሊህ ጥሩ ጎረቤት አለ። ልብ ብላችሁ እዩ፣ ከኛ ጋር ማይላቀቁ ነገር ናቸው። ወልጃሩ ሷሊህ ሷሊህ ሆነ ጎረቤት። ዛሬ በጎረቤት እኮ ሰው አካባቢው ሽጦ እኮ ሄዳለ። አዛወንኩኝ በቃ አልቻልኩም እንደው ዲኔን ሊያበላሽብኝ ነው ብሎ ወላሂ ስንቷል ቤቱን ባለሆነ ዋጋ ሽጠው ሌላ ራቅ ያለ ቦታ የሚሄዱ ስንታሉ። ለጎረቤቶች ጠንቅ እንዳትሆን። ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላመነም ማን ነው እሱ? ጎረቤቱ ሰላሙን የሚሰጋው የሚፈራው እንደው ምን ያደርስብኝ ዛሬ ምን ይለኛል ብሎ። አንተ ለጎረቤቶች ስጋት ከሆንክ አላመንክም። ለጎረቤቶች ምቹ ነው መሆን ያለብህ። አላመነም እንዴ? አብዱላህ ብኑ ሙባረክ ሰካራም ጎረቤት ነበራቸው። ሰካራም እየሰከረ አዛም ያደረጋቸው ግን ቻይ ናቸው፣ ዓሊም ናቸው። አብዱላህ ብኑ ሙባረክ እንዲህ ታሪካቸው ሰምታችኋል ብዙ ጊዜ። ይህ ሰካራም ጎረቤታቸው ታሰረ። ሲታሰር እስር ቤት ሄደው ሊጠይቁት ሄዱ። ጎረቤታቸው ተገረመ። አንተ እኔን ልጠይቅ መጣ? አዎ የጎረቤት ሀቅ ማን አለ አንተስ? እኔ ካልጠየቅኩ
እኔን አዛ እያረኩ እያለ ነው እኮ ይህ ሰው። አዎ ለውፍል ጊዜ ለስ እሕሰን ኢለናስ ነው ለሰዎች ምንም ጊዜ ኢሕሳን ይሄ መልካም ነገር ዋል ኸይር ነገር ስራ ልባቸውን ትይዛል። ልክ ተፈቶ ሲመጣ ይህ ሰው አብዱላህ ብን ሙባረክንማ በቃ ካሁን በኋላ እዚህ ቤት እየኖርኩ እሱን አዛ ማድረግ የለብኝም ብሎ ቤቱን መሸጥ ፈለገ። ቤቱን ሽጦ ዋጋ ሲወጣ እጥፍ ድርብ አደረገው። እንዲህ አካባቢ ዋጋ ይሄ ነው፣ አንተ ምንድን ነው ታዲያ? አብዱላህ ብን ሙባረክን የመሰለ ጎረቤት ትችላችሁ ነው የምወጣው። አዛ ሲያደርጉት የሚችል ተወዳጅ ሰው አየህ። አንተ እንዲህ ተፈልገ ትመጣለህ። እከሌ የሚባል አካባቢ እከሌ ያለ እሱ ጋር ልሂድ ከሚባሉት ነው ወይስ አላህ ርቀኝ ከሚባል የትኛው ነው? ስለዚህ እዚህ ጋር ወልጃሩ ሷሊህ የሆነ ጎረቤት እድለኝነት ነው ወላሂ። ወልመርከቡ ልሐኒኡ ጥሩ የሆነ መኪና 10 ግፋኝ የማይል ማለት ነው። ግልጽ ነው። 10 አግዙኝ እስቲ ግፉኝ የማይል 4 ነገር ሚነ ሸቃዋ ከእድለ ቢስ ነው ከመጥፎ ነገር ተብሏል። የመጀመሪያው አልጃሩ ሱዕ መጥፎ ጎረቤት፣ ወልመርአቱ ሱዕ መጥፎ ሚስት፣ ወልመስከኑ ደይቅ ጠባብ ቤት፣ ወልመርከቡ ሱዕ እንደዚሁም መጥፎ መኪና። የመጀመሪያው ጥሩ መኪና ነው። 10 ግፋኝ የማይል ጥሩ መኪና በቃ ዘመናዊ በለው በቃ ተፈስረው። ይሄኛው ግን 10 ምን መጥፎ መኪና የሆነ ፕሮግራም ኤክስትል ይቆማል። አይ ምን ትላለህ? የሆነ ነገር ተበላሸ ምናምን። ለምንድን ነው? እነዚህ ነገሮች ከአንተ ጋር ያሉ ናቸው። ሚስት ከአንተ ጋር ናት። ቤት ከአንተ ጋር ነው። ጎረቤት ከአንተ ጋር ነው። መኪናው ከአንተ ጋር ነው። የእነዚህ ነገሮች መበላሸት ምናልባት ሰብር አሳጥቶ ከአላህ ጋር ያጋጭ። ስለዚህ አላህ ሁሌ ያ አላህ እድለኛ ካልካቸው የአላህ መልክተኛ እድለኛ ነው 4 ነገር አገኘ ብለዋል። 4ቱንም እድለኝነቱን ወፍቀኝ ብለህ ያንሷል ያቅቷል። እንዲ አላህ እጅን አንሳለም ነው። አዎ በመጨረሻም ሴት ልጅ ባለፈው ተናገር ያለው ራሷን መዳር አትችልም። ላ ኒካህ ኢላ ቢወልይም ብለዋል። ኒካህ ያለ ወልይ የለም። ይሄ ነገር ጫውታ እየሆነ ስለሆነ ነው የምደጋግመው። ጫውታ። አዎ ኢማሙ ሐኒፋ የእሳቸው ራዕይ ያለ ያገባች ሴት ራሷን መዳር ሳምንትም አንስቼዋለሁ መሰለኝ። 4ቱም መዝሀቦች አንድ አቋም አላቸው። እነሱ የሆነ ነገር ኢጅቲሃድ ያደረጉበት ነገር አለ ማለት በዲን ጉዳይ ላይ ጥረት ያደረጉበት ነገር ትክክል ከሆኑ ከዲኑ ጋር ከገጠመላቸው 2 አጅር አላቸው። ኢጅቲሃድ በማድረጋቸው 1 አጅር አላቸው። ስለገጠመላቸው ትክክል በመሆኑ ደግሞ ምን አላቸው? ሌላ አጅር አላቸው። ጥረት አድርገው ከተሳሳቱ ኢጅቲሃድ ባደረጉበት 1 አጅር አላቸው። ስህተታቸው በምን ይባላል? አውፍ ይባላሉ፣ ግን አይሰራበትም ማለት ነው። ግልጽ ነው። ምን ብለዋል? 4ቱም የእኛ ንግግር ከሐዲስ ጋር ከነቢዩ ሐዲስ ጋር ተጋጅቶ ከመጣ የእኛ ንግግር ወርውሩና ምኑን ያዙ? የረሱልን ዓለይሂ ሰላቱ ወሰላም ሐዲስ ያዙ። የ4ቱ መዝሀቦች አመለካከት ነው። ዛሬ አላህ ይዘንልን ሐዲስ የሚባል ነገር የለም፣ ሐዲስ አንቀበልም የሚሉ ደግሞ ከጫፍ ጫፍ መጡ። ሐዲስ የነቢዩን ሐዲስ አትቀበልም? ምን አይነት ሸይጣን አንተ የነቢዩን ሐዲስ አልቀበልም የምትለው? ከነቢዩ ፊት ቀደም የምትለው አንተ ማነህ? እንዴት ነው የነቢዩን ሐዲስ አልቀበልም? ነቢዩ ካላብራሩልህ ማን ነው ያብራራልህ? የኒካህ አስተሳሰር እጅኑ ራሱ ስርዓቱ ማን ያብራራልህ? ረሱል ዓለይሂ ሰላቱ ወሰላም ይነገሩን ያስተማሩ ነው። ሐዲስ አልቀበልም የምትለው ቁርአኑ በምን ይፈሰር? በነቢዩ ሐዲስ ካልተፈሰረ ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን። ከዛ ውጭ አንቀበልም። በዙብን። ለራስ እንዲመች ነው። ቁርአን ላይ የሌለ ነገር የለም። ስለዚህ እንደፈለክ ልትሰራ ሐዲሱ ሲከለከለ ሐዲሱን አልቀበልም ትተዋል። ስሜትን ለመከተል እንዲያመችህ ነው። ተዋላህን ፍራ። ይዘነት በላ የምታመጣው ረሱል ያስተማሩትን ረሱል የተረተኑትን ከሰሃቦች በላይ ነህ አንተ፣ ከታዕቢዮች በላይ ነህ። ለኢስላም የለፉ የደከሙ አንተ በየካፌው ላይ ማኪያቱ ጥጥት ዝም ብለህ ይህንን ትለፈልፋለህ። እነሱ ደክመው ስንት መስዋዕት ከፍለው ነው ይሄ ዲን እኛ ዘንድ የመጣው። ዝም ብሎ የመጣ ዲን አይደለም። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ከእኛ ንግግር ጋር ከተጋጨ አሉ 4ቱ መዝሀብ የእኛን ንግግር ወርውሩት። ልጃገረድ ከሆነች በምን መልኩ ትዳራለች? የአላህ መልእክተኛ አስቀመጡ። ላ ቱንከሁል አይም ሐታ ትስተዕመረ
ወላ ቱንከሁል ቢክሩ ሐታ ቱስተዕዘነ። አግብታ የፈታች ሴት የእሷ ፍቃድ እስኪጠየቅ መዳር አይቻልም። ራሷ እፈልጋለሁ አልፈልግም የሚለው ነገር ገብተው ስላየችበት ምን አላት? እውቀቷ አላት። አግብታ የፈታች አግብታ መጣች ሴት ማለት ነው። ወላ ቱንከሁል ቢክሩ ቢክራ የሆነች ልጃገረድ የሆነች ሴት ግን ሐታ ቱስተዕዘነ ለእሷ ፍቃድ እስኪጠየቅ፣ ያችኛዋ እስክታዝን አጋቡኝ ብላ ማዘዝ ትችላለች። እችኛዋ ደግሞ ፍቃድ። ቃሉ ያ ረሱላላህ ወከይፈ ኢዝኑሃ የእሷ ፍቃዷ እንዴት ነው ብለው ሲጠየቁ ቃለ አንተስኩተ ሙተፈቁን ዐለይህ ዝም ማለቷ። አግብታ ማታክ ሴት አይ ዝም ካለች ፈልጋለች፣ አጋቧት። ካልፈለገች ግን ምን ትላለች? አልፈልግም ትላለች። የአሁኑ ዘመን ግን ያው ትፈልጊያለች ከተባለች ራሷ ትናገራለች እንጂ ነብዩ እንዳሉት በአሁን አንተስኩተ የሚለው ዝም ትላለች። ያው አሁን ላይ ከባድ ነው፣ በግልጽ ነው የሚያወሩት። የመጨረሻ መልእክት፣ የሰርግ ደግሞ ድግሳችሁ ትዳራችሁ የተባረከ እንዲሆን ለማግባት ያሰባችሁ እንደው ቀለል አድርጉት። በላ እንዳታመጡ። አጅነቢ ሴቶችና ወንዶች እንዲቀላቀሉ እንዳታደርጉ። እናንተ ሐላል እየተጋባችሁ ሐራም በሐራም የሚገናኙበት መንገድ አትዘርጉ። ግልጽ ነው። በሐራም የወንድ ሚዜ የሴት ሚዜ ተያይዛችሁ እየጨፈራችሁ ግቡ። ያልተጋቡ ሰዎችን ታያይዣለሽ ይሄን እንትኑ ሴሪሞኒ ብሎ እንዲያምርልኝ ስለዚህ እየጨፈርክ ግባ፣ ከዛ ደግሞ እኛን አጀበ ግባ። ይሄ ነው። ኧረ አላህን ፍሩ። እንዴት በምን መልኩ? ይህ አደብ ማጣት ነው። ከዛስ አጨባበጥክ የሚፈጠረው ነገር ምንድን ነው? ከዛ መናፈሻ እንሂድ፣ ክፍለ ሀገር እንሂድ፣ እዛው 3 ቀን ቆይተን እንምጣ ትዳራችንን ሚዜዎችን ይዘህ ትሄዳለህ። አላህ ይሄ ከባድ ነው። ይህን ጥንቃቄ አድርጉ። ስትደግሱም በምትደግሱበት ሰዓት ላይ ምስኪኑን ብቻ ትታችሁ ሀብታም አትጥሩ። ተናግሯለሁ። ሸሩ ጣዓሚ ጣዓሙል ወሊማ፣ መጥፎ ድግስ ማለት የሰርግ ድግስ ነው። ዩምነዑሃ መን ያእቲሃ ወዩድዓ ኢለይሃ መን ያእባሃ፣ የሚፈልገው ሰው የሚከለከልበት፣ የማይፈልገው ሰው የሚጠራበት። ወመን ለም ዩጅብ ዳዕወተ ፈቀድ ዐሳ አላህ ወረሱለሁ፣ የሰርግን ተጠርቶ እምቢ ያለ አላህና መልእክተኛውን አምጿል። ሰርግ ጥሪ ዋጅብ ነው። ልብ በሉ። ስትጠራ አንተም ከእምቢ ከማለት በፊት ማልመጣው እዚህ ቦታ ላይ ሐራም ስላለ አልመጣም፣ ኸምር ስላለ አልመጣም፣ እንዲህ ስላለ አልመጣም ብለት መናገር ነው። ንጹህ ትዳር ላይ ንጹህ ድግስ ከሆነ ግን እዛ ቤት መሄድ አለብህ። በመጨረሻ ብራይድ ቤቢ ሻወር የምትሉትን ነገር አቁሙ። ብራይድ ምንድን ነው? ከጋብቻ በፊት ብራይድ የተለያየ አውሮፓዎች ሲሰሩ የነበሩትን ምናምን አረተው። እኛ እኮ ሊኮረጅብን የሚገባ ኡማ ህዝቦች እንጂ ምን ኮረጅ አይደለንም። ቤቢ ሻወር ምናምን አላህ እንፍራ። እስቲ ቀደምቶች እንዴት ነበር የነበሩት? እኛስ እንዴት ነን? ራሳችን ጠይቅ አደራ። ስለዚህም ኢንሻአላህ ያላገባችሁ አግቡ። እህትህን አማክር፣ ወንድምህን አማክር፣ ጓደኛህን አማክር። አንድ ሴት አመላከቱ፣ ስለሷ ማንነት ጠይቅ። ልብ በሉ፣ ሐሜት እዚህ ጋር የለም። አንተ ተመተህ እከሌ እንዴት ናት ከተባልክ ሐቁን ነው ማፍረት ያለብህ። እከሌ መስጊድ የምትሄድ ናት፣ ስነ ምግባሯ እንደዚህ ነው፣ እውነታው። አይ እከሌ እንደዚህ ባህሪ ያለባት፣ እውነታው መናገር። አንዳንድ ጂኒ አለ ሷል የሆነችን ሴት ሸይጣን አድርጎ የሚስል ሂስድ እኮ እቺ እንዴና ስትባ አረኡዙ ቢላህ ስንት ወንድ ጋር የምትሄድ ይላል። ምንም እቺ ልጅ እኮ ጨዋ ልጅ ናት፣ ስሟን የሚያጠፋለ ያ መሆን የለበትም፣ ሐራም ነው። ሐቁን መናገርም ሐሜት አይደለም። የአላህ መልእክተኛ ነው። አንዷ መታ እከሌ ጠየቀኝ፣ እከሌ 3 ሰዎችን እከሌ ብትሩ እንትኑ ላይ ጠፋም ይማታል አሏት። እከሌ ደግሞ ወጣት ነው፣ ሚስኪን ነው፣ ምንም ነገር የለውም። ከፈለግሽ እከሌ በእድሜ ትንሽ ገፋ ብሏል፣ አቅም ደግሞ ያለው አሏት። አይ ያ ወጣቱ ጋር ይሻለኛል አለች። ግልጽ ነው የተናገሩት። የሚማታውን ይማታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባራቸውን ወንድም ከሆነ የሴት ቤተሰብ መጥቶ ከጠየቁ እውነታውን ትናገራለህ። የወንድ ቤተሰብና ወንዱ ከጠየቀ ስለ ከሊት እውነታውን መናገር እንጂ ውሸት፣ ስም ማጥፋት፣ የሌለን ነገር መጨማመርም አስፈላጊ አይደለም። በዚህ መልኩ ትዳርን ለመያዝ ሞክሩ። ወንድም ያጫትን ማጨትም ሐራም ነው፣ ክልክል ነው። እሱ እስኪ ተዋት ብሏል። አንድ ሰው አንዱን አጭቶ ገና መስመር ላይ ከሆነ በጎን መሄድ የለብህም፣ በጎን መሄድ የለብህም። ይህ ልታስተካክል ይገባል። ወንድም ያጫትን ልታጭ አይገባም። ገና መስመር ላይ ሐሳብ ላይ ከሆነ ገና ምንም ግንኙነት ካልጀመረ ምን ካላለ እሺ፣ ልክ እንደ አምር ብን አልዓስ
አምር ብን አልዓስ ታውቁታላችሁ። ታላቁ ሰሐቢ እዚህ ሀበሻ የመጣ ነው። ሰሐቦችን ከነጃሺ ተቀብሎ ስጦታ ይዞ ነበር የመጣው መጀመሪያ እስልምናን ከመቀበሉ በፊት። እና ምን ይላል አምር ብን አልዓስ? እኔ በህይወቴ አንድም ሰው ሸውዶኝ አቅም አንድ ወጣት ሲቀር ይላል። አምር ማለት በጣም ፈጣን ሰው ነው። ማን ነው ሲባል አንድ ወጣት አለ። ያ ወጣት ምን ነበር ያለው? እንዴት ናት እቺ ልጅ ብሎ አምር ጠየቀው ለዛ ወጣት። ያ ወጣት ደግሞ እንዴት ናት የተባለችው ልጅን ይወዳታል። አላሁ አክበር። አምርም ከጠየቀ እኔም ከጠየቅኩኝ ማንም ዝና ያለው አምር ነው፣ እኔን ማን ሊሰማኝ ብሎ አሰበ። እንዴት ናት ሲለው አንድ ሰው ሲስማት አይቻለሁ አለ። ወንዳ ብሎ አምር ሸሸ። ከዛ የወጣት ሄዶ አገባት። አምር ብን አልዓስ ከጊዜ በኋላ አገኘው። እንጂ ወንድ ሲስማት አይቻለሁ ብለኛ አንተ ራስ ታገባታለህ? አዎ አባቷ ሲስማት አይቻለሁ አለ። ስለዚህ አንተም አባቷ የሰማትን አላህ ይወፍቅህ። አንቺም ወንድሟ እናቱ እህቱ የሳመችውን አላህ ይወፍቅሽ። ትዳር የሌላችሁ ትዳራችሁን አላህ ስብሐነሁ ወተዓላ ያማረ ትዳር አላህ ይለግሳችሁ። ትዳር የተቀደሰ ነው። እንደው የተቀደሰውን ትዳር ባለቤት አላህ ያደርጋችሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሐነሁ ወተዓላ ላጤውን ባጠቃላይ አላህ ይዳረው። ትዳር የሌለውን አላህ ትዳር ይለግሰው። ትዳር የሌለውን አላህ ትዳር ይለግሰው። እንደው ለማግባት የታሰረ ይኖራል። ዛሬ ሐሲዱ ምቀኛው በስቷል። ያ አላህ እንደው እንዳታገባ ሲህርም ያደርጋል። እንዳገባ እሷም እንዳታገባ ባል ሲመጣላት ዘርበሉልኝ የምትል ብዙ አለች። በምን በሲህር አላህ ሳሂሮችን አላህ እንደው ከኛ አላህ ያርቅልን። ተንኮላቸውን የተንኮታኮተ አላህ ያድርገው። በሲህር የሚሰቃዩትንም አላህ ይፈውሳቸው። አላህ ያላቃቸው። አላህ ሰላም አላህ ያርጋቸው። ትዳራቸውንም ያማረ አላህ ያርግላቸው። ለወንድሞቻችን ያማረውን የተመቸውን ትዳር አላህ ይለግሳቸው። ሷሊ የሆኑ ሚስቶችን አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ያላገቡትን ትዳራቸው ያማረ አላህ ያርግላቸው። እንደው አባቶች ልጆች አሏችሁ ሴትም ወንድም እንደው ያማረውን ትዳር አላህ ለልጆቻቸው አላህ ያምጣው። ያማረውን ትዳር ለልጆቻቸው አላህ ያምጣው። ወንድሞች እህቶች አላችሁ ያማረውን ትዳር ለእህቶቻችሁ ለወንድሞቻችሁ አላህ ያምጣላችሁ። እንደው ቤቱ በትዳር ያማረ የተደሰተ አላህ ያድርገው። ዘሩ የበዛ አላህ ያድርገው። ዝምድና የሚቀጠልበት ትዳር አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ እንደው ርዝቁ ጥብብ ያለበት በዚህ ምክንያት ከትዳር የራቀውን አላህ ርዝቁን አላህ ያስፋል። ርዝቁን አላህ ያስፋል። ያማረውን ትዳር አላህ ይለግሰው። ያማረውን ትዳር አላህ ይለግሰው። የእኛንም መጨረሻ ያማረ አላህ ያድርግልን። ዱንያ አኺራችን ያማረ አላህ ያድርግልን። ችግራችንን አላህ ያንሳልን። ሷሊህ ጎረቤት አላህ ይለግሰን። ሰፊ ቤት አላህ ይለግሰን። ላላገባችሁ ሷሊህ ሚስት አላህ ይለግሳችሁ። ያገባነውን ደግሞ ሚስቶቻችንን ሷሊህ አላህ ያድርግልን። እንደዚሁም ደግሞ ጥሩ መጓጓዣውንም አላህ ይወፍቀን። እንደው ከመጥፎ አርባቱ ሚን ሸቃዋ ተብሏል። መጥፎ ጎረቤት፣ መጥፎ ሚስት፣ መጥፎ መኪና፣ ጠባብ ቤት ተብሏል። እነዚህን አላህ ከኛ ያርቀው። የዚህን ተቃራኑን ያማረውን አላህ ይለግሰን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበን ናር። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ሀገራችንን ሰላም አላህ ያርግልን። ደም መፋሰሱን መገዳደሉን በቃ አላህ ይበለን። አላህ በቃ አላህ ይበቃ አላህ ያርግልን። እንደው ከኛ አላህ ያርቅልን። የሀገራችንን ሰላም አላህ ይጠብቅልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።